ቆይ በቂ እዚህ ጋር ና ቀስ በል ሰላም ለዚህ ቤት እንግዲህ ቤቴችን ትመስላለች እቺን ብለሽ አሳነሻት በጣም ጸዴ ቤት አይደል እንዳለሽ ማለቴ ማየት ባልችልም ያው ጥሩ አርገሽ ትጃታለሽ ብዬ ገምቼ ነው ና ቁጭ በልሽ እሺ ነገሩ እኮ እኔ ፈዛዛ ስለሆንኩ ነው እንጂ መጀመሪያው እንደሚያሰው አክት ሲያደርግ መጣርጣር ይችላል ነበር ይበለኝ ሰብሊ ከረጅም ጊዜ በኋላ ቤተክርስቲያን ይዘሽን ስለሄድሽ ከልብ አመሰግናለሁ የምን ምስጋና ነው ቤኪዬ ኧረ ዝም በል አይ ከምሬ ነው የታለሽ እሺ ከስራ ከተቀነስኩ በኋላ ሁሉ ነገር ሲጠመብኝ ቤተሰቦቼን መርዳት ሲገባኝ ራሴን መቻል እንኳን ሲያቅተኝ ነገሬ ምንም ተስፋ ሳጣ በአምላክ የተስፋ ቆርጬ ቤቱ ሜዳ ቆሜ ነበር በፈጣሪማ የፈለገ ቢሆን ተስፋ መቁረጥ የለብህም ቅድም ሰባኪው ስለ አላዛርና ስለ ማርታ ሲያስተምሩ አልሰማህም ፈጣሪ የመጨረሻ ለቅሶ ደራሽ ቢሆን እንኳን የመጀመሪያም ባባሽ ነው እሱማ ልክ ነሽ ግን ደግሞ ሁሉ ነገር ድፍንፍን ሲልብሽ እንዴ ይሄን ያህል ምን አድርጌው ነው ህይወቴን ከድጡ ወደ ማጡ የሚከተው የሚለውን ስታስቢና በተቃራኒው ደግሞ ካንቺ ያነሰ አቅም ያለው ሰው በቀላሉ ሲሳካለ ስታይ ፈጣሪ ምን በድየው ነው አያስብልሽም ቢሆንም ግን የጠየቅነው ነገር ለኛ ስለማይጠቅመን ወይም ደግሞ ጊዜው ገና ስለሆነ ይችላል አንዳንድ ጊዜ ጸሎታችንም አይሰማው እና እስከዛሬ ድረስ ፍቅረኛ ያላችሁ እሱ እስከሚሰጥሽ እየጠበቅሽ ነው ይመስለኛል በዛ ላይ ሁለቱም ኤክሶቼ ልቤን አቁስለው ስለተለዩ ህመሙ ገና አለቀቀኝም ወንዶች ሁሉ እኮ ታዲያ አንድ አይነት አይደለም ምን ነው ልክ እንደጅና እግራቾች ማባባል አብራችሁ ነው እንዴት ተፈጠረችሁ ምን ተዝብሎኝ እንደሆነ ታውቃለህ በይኬ ደግሞ ምን ይሆን ሁለተኛ ኤክሴ የተጣበስን ሰሞን ከመጀመሪያው ኤክሴ ጋር የተለያየ ነው ሚስት እንዳለው ደብቆኝ ከአመት በኋላ ነው ያወኩበት ስለው ወንዶች ሁሉ አንድ አይነት አይደለንም ብሎ ነው አይደል ጅንጀና የጀመረው አዎ የሱ ደግሞ መች በዚያ በቃና እንዴት ኤሌመንተሪ ጀምሮ አንድ ላይ ስንማር የነበርነው ልክ እንደ እህቴ የምወዳትን ለ10 ምናምን አመት ጓደኛዬ የነበረችው ልጅ ጋር ቺት ሲያደርግ እጅ ከፍንጃ ላይ ያስኩትም ረዳሻለሁ ከባድ ጊዜ ስላሳለፍሽ በዚያ አጭር ጊዜ ውስጥ ፍቅረኛ መያዝ ይከብድሻል ግን ደግሞ ወንድ ሁሉ አንድ ቀን መልከስከሱ አይቀርም ብለሽ መሸሽ መፍትሄ ያለው አይመስለኝ ያንቺን ባላቅም በቸኝነት በጣም የሚጎዳ ይመስለኛል እሱ እንኳን እንደሰው ይለያያል እኔ ግን ትራውማው ከፈጠረብኝ ወንድን የማመን ፎቢያ እኩል ማለት ነው ከብቸኝነቱ በላይ ላለፉት 3 አመታት ብቸኛ መሆኔን ማሰቡ ነው እየጎዳኛለሁ ሳታሽ ከነገርከኝ እስኪ አንድ ነገር ልጠይቅ ሙች አልዋሽሽም ጠይቂ ሚስት ካገባ አብራት እድሜ ልክ ልትኖር ወስና ነው አይደል አው እና ዘላለም አብራት እየኖርክ እድሜዋ ይሄዳል ውበቷም ይረግፋል በዛ ላይ አንዳንድ የኑሮ ነገሮችም ጭቅጭቅና ንዝንዝ ይፈጥራሉ ታዲያ በዚህ መሃል አንድ ቀን ቺት የምታረግባት አይመስልም ሰው ነኝና በቦታው ስገኝ የሚሆነውን ባላቅም እግዚአብሔር ምስክሬ ነው ማለት አይደለም ቺት ላረግ ይቅርና ከሚስት ውጪ የሌላ ሴት መልካም ባህሪ እንኳን አይታየኝም አሄ
ልናይ ኋላ አለች ሰብልዬ አንቺማ ከደረሰብሽ ነገር አንፃር ብታምኚ ነበር የሚገርመኝ በራሴ ለምን እርግጠኛ እንደሆንኩ ግን ታውቂያለሽ እሺ እኔ በሚስቴ ላይ የማደርገው መጥፎ ነገር በሙሉ እሷስ ብትሆን ያደረገችብኝ ብዬ ቀድሜ ያስባለሁ ያንን እያሰብኩ ከበደልኳት ያው መጀመሪያም አልወዳትም ነበር ማለት ነው ደደቧ እኔ ነኝ እንጂ አንተማ ማትወዱ ሰው ላይ ምንም እንደምታረግ ነግረኝ ነበር አሁን ደግሞ ምን ቀረኝ ብላ ነው የምትጨቀጭቀኝ መጀመሪያ ሰብሊ ስሚ ማስተባበያ ሰጠኝ ልታሳመነኝ ነው ደወልከው ትንሽ እፍረት የሚባል አልፈጠረብህም እሱን አይደለም ምንም ቢሆን መስማት አልፈልግም ይኸውልህ በረከት ለጥቂት ጊዜም ቢሆን አብሬውኝ ጥሩ ጊዜ እንዳሳልፍ ምክንያት ስለሆንኩኝ መጥፎ ነገር ልናገር አልፈልግም አሁንም ስልኩን ያነሳውልህ ካሴት ጋር ለ5 ደቂቃ ለማይቆይ እርካታ ብለ በፈጣሪ ስም እየማልካቷሽ አምና ሁሉ ነገሯን የሰጣችን ሴት በዚህ ልክ አትጉዳት ልልህ ነው ሰብሊ አንቺስ ምን እያደረግሽ እስቲ ድምጽህን ቀንስ ብለኝ እንዳሰማ አይነ ስውር አድርጌዋለሁ ብለሽ ቴክስት ከላክሽልኝ በኋላ ስልክ ስደውል አታነሺም ቴክስት ጽፋት ምንልሽ ምን ላድርግ ታዲያ 10 ጉዳይ ላይ 6 ሆኗል ሰዓቱን አይተኳል በዚህ በሌሊት እዚህ ምን ታደርጋለህ ብለኝስ ብታይክ ደግሞ እዚህ ምንድን ነው የምትፈልገው መጥቼ በርሳን ቋቋት ከፍችልኝም ለብሌን ቁፍ ታስቀምጪላት አይደል በቃ ገብቼ ውስጥ ልጠብቅሽ ነበር አንተ ያማሃል እንዴ እንዴት እንደዚህ ታስባለህ ዝም ስትኝ ታዲያ ምን ላድርግ በረከትን አይኑን ብቻ አጥፍተሽ ተውሽው ቆይ እንዴት አፈረክሽው አብነት ህክምና መማሪያን አትርሳው እንጂ ባልማርም ደግሞ ኢንተርኔት ላይ ይሄን ለማድረግ 1001 መንገዶች አሉ እናት ጨርሽው ነበር በረከት እኮ አያይም ማለት አይናገርም ማለት አይደለም ሊያሲዘን ይችላል አረ ምን ያሲዘናል እንጂ አንተ ግን ያማሃል እንዴት እንደዚህ ታስባለህ በቅርቡ ሁለት ሰው መግደሌ ቤኪን ደግሞ ዛሬ እንደዚህ አድርጌ መምጣቴ አይምሮ የተበጥብጦብኛል እዚህ ሁሉ ጦስ ውስጥ በአንተ ምክንያት ገብቼ ሌላ ሰው እንዴት አልገድልሽም ትለኛለህ በአንተ ምክንያት አዎ አለምዬ የያዘን ቀን ሽጉጥ ይዘባት መጣ ይሄ ሁሉ ነገር ይፈጠር ነበር ለጊዜው ቢናደድብኝም ይቅርታ ያደርግልኝ ነበር ሩታይ በጣም የተምታታ ነገር እየተናገርሽ ምኑን የተምታታው
እሱ እንዳንተ ጨካኝ ስላልሆነ በእንደዚህ አይነት ሰዓት ብቻዬን አይተወኝም ነበር። አንተ ግን ትንሽ ጊዜ ስጪኝ ለቢዝነስ መጀመሪያ እንዲሆንን ባንክ ያለውን ብር አውጥቶ እንዲሰጥሽ አድርጊና ሚስቴን ፈትቻት በሳምንት ጊዜ ውስጥ አንቺን አገባሻለሁ አልከኝ። መጋባቱንማ ተወው፣ ረስተኸዋል። ረጅም ጊዜ አብሮ እንዳሳለፈ ሰው ከጎን የሆነ እንኳን ታጽናናኝ አልቻልክም። ሁሉንም ነገር ልክ ነሽ ሩታይ። ግን እኔ ልሸሽ ሳይሆን እዚህም ብሌን ስላለች ውጭም ቢሆን በተደጋጋሚ ከታየን አይን ውስጥ እንዳንገባ ብዬ ነው። ይህን ያህል ከተሰማሽ ግን ነገ ጠዋት ፈትቻት አብረን እንኖራለን። ከዛ በፊት ግን የሚቀረን በረከት እስከ መጨረሻው ድረስ ማስወገድ። አብነት ድጋሚ በዙሪያችን ግድያ የሚባል ነገር እንዲኖር አልፈልግም። ብሌንን አክስቷ ጋር እንድትሄድ አሳምኛት ብራችንን ይዘን ከዚህ ከተማ ሸሽተን አብረን እንኖራለን። እመኚኝ ሩትዬ፣ እሱ ካሁን በኋላ እኛን ሳያሳስር አርፎ አይቀመጥም። የትም ብንሸሽ ኮሽ ባለ ተደረሰብን እያለን በስጋት ነው የምንኖረው። ስለዚህ ሁሉንም ነገር በእኔ ጣይውና እንደምንም ለመተኛት ሞክሪ። በቃ ጠዋት ስትነቂ እኔም ስራዬን ጨርሼ አንቺም ጣጣሽን ጨርሰሽ በነፃነት አብረን በደስታ መኖር እንጀምራለን። ተስማማሽ? እኔ ግን እየፈራሁ ነው አብነት። እና የት ነበር ያገኘሽው? ያልኩህን ካረኩ በኋላ እዛው ቤት ትቼው ነው የመጣሁት። አሁን በዚሁ እሱ ጋር ልትሄድ ነው? እቤት የምገባበት ጉዳይ አለ። እቤት ገብቼ ከዛ በኋላ ነው የምሄደው። ማን ነው? ቲቲ ቲቲ
ቴንስትሪ መነሻው 6 ኪሎ መዳረሻው ብሉ ላይት የአይን ስፔሻሊስት ክሊኒክ። እሺ በአቅራቢያው ያለ አሽከርካሪ ደውሎታል። ምን ማለት ነው አመለጠኝ ማለት? በዛ ላይ ስደውልልህ ስልክ አታነሳም። እዚህ እንኳን እኮ የቀጠርከኝ በሌላ ሰው ስልክ ነው። ሲቀጥል ስልኬ እንዳትደውይ ቴክስት እንዳትልኪ ማለትክ ሳያንሰኝ ለክፉም ለደጉም ቤትም ሆነ መስሪያ ቤት አትሂጂ። እንደገና አለባበስሽን ቀይረሽ እኔ ያልኩሽ ቦታ ነኝ ብለህ አልከኝ። ይሄው ከሌሊቱ 11 ሰዓት የወጣሁኝ እስካሁን እየተሽለኮለኩ ነው ያለሁት። ምንድነው የተፈጠረው? አብነት ለምን ማትነግረኝ? እስቲ ተረጋጊ። እንድናገር እንኳን ጊዜ ስጭኝ እስቲ። ይሄው ተረጋጋው። ንገረኛ። ይኸውልሽ እስካሁን ያቆየሁሽ ብዙ ነገር ሳደርግ ስለነበር ነው። በረከት ቤት ሄጄ ነበር። ትላንትና እንደወጣ እስካሁን አልተመለሰም። ሰፈሩ ላይ ያን ያህል ከሱ ጋር ሊግባባ የሚችል ሰው ላገኝ አልቻልኩም። አብነት እንደዚህ አይነት ወሬ መስማት አልፈልግም። ይኸውልሽ ልንገርሻ፣ እጮኛው ያልሽኝ ሰብለቤት ሰፈሩ ባለችው እህቷ አማካኝነት ጠቁማኝ ሄድኩ። የለችም። የሁለቱንም ስልክ ባስጠልፍም ሲም ካርዳቸው ወድቆ የተገኘው የተለያየ ስፍራ ነው። አሁን ይሄ ምን ይጠቅማታል ብለህ ነው ለኔ የምትነግረኝ? ጭራሽ ጠፉ ይለኛል እንዴ? እኔ ግን በምን አይነት በተረገመ ቀን ነው ግን ካንተ ጋር የተዋወቅኩት? እየነገርኩሽ ያለሁት እኮ እንደ እስከ ዛሬው ከተጠነቀቀን የትም ቢገቡ እናገኛቸዋለን። ለምን አታስጨርሽኝም? እሺ ይሄው ቀጥል እስቲ። ሁለቱም ሲም ካርዳቸውን ጥለው ከቤታቸው ጠፍተዋል ማለት ከኛ ውጪ የግድያ ሙከራ ሊያደርግበት የሚችል ሰው እንደሌለ ስላሰበ ሊያስይዙን ወስነዋል ማለት ነው። እንዴ ፖሊስ ጣቢያ መጣው ነበር? እኔ የምሰራበት ፖሊስ ጣቢያማ እንዴት ይመጣል? ሌላ ፖሊስ ጣቢያ ነው እንጂ ጠቁመው ክሱን ሊመሰርቱ የሚችሉት። እኔም ለዛ ነው ድንገት ከሰውን ከሆነ ክትትል ስለሚደረግብን ስልክም አንደዋወል፣ ራሳችንንም እንደብቅ። ለጊዜው ከቻልሽ ቤትም ሆነ ስራ ቦታ አትገኝ ያልኩሽ። በብሌም በኩልም የሆነ ፍንጭ እንዳያገኙብን እንዴ ያልሽኝ እንጂ ለትንሽ ቀንም ቢሆን አክስቷ ጋር ትሄድ ብዬሽ ነበር። ከዛ እንደጠቆሙብን ፍንጭ ካገኘው ግን ጣቢያ ባሉ ወዳጆቼ ማርጌም ይሁን ወይም በገንዘብ ወደ እነሱ እንዲላከክ አደርገዋለሁ ነው እንጂ ይሄ ሁሉ እስካሁን የለፈለፍከው ዝባዝንኬ ለኔ ምን ጥቅም የለውም። በአጭሩ መስማት የምፈልገው አግኝቼዋለሁ የሚል ቃል ብቻ ነው። ተያዝኩ አልተያዝኩ እያልኩ ኮሽ ባለ ቁጥር እንዳይጥ የምደናበረበትን ህይወት መኖር አልፈልግም። ዛሬም አልተያዘም ነው የምትለኝ እንዴ? አንተ ፖሊስ አይደለም እንዴ? እንዴት አንድ አይነ ስውር ልጅ በሁለት ቀን ፈልገ ማግኘት ያቅታል? ምን አባው ነው ስልኬ የማታነሳው? ተነጋግረናል አይደል? የባልሽን ገዳይ ያፈላለግን ነው። በቅርቡ ለህግ እናቀርበዋለን። ስልካችን ይጠለፋል እንያዛለን ምናምን ብለህ እንዳታስጨንቀኝ ሩታ። እንዳዘጋው ሞክረውና ፖሊስ ጣቢያ ሄጄ ነው እያንዳንዱ ያደረግነው ነገር ዘግዝኬ ለፖሊስ የምናገረው። ሰማኝ? እየሰማሁሽ ነው። ለምን ከሚስት ጋር ተኝታ አይሆንም? እኔ ስደውልልህ ስልኬን አንሳ። እሺ። ብቻዬን እየሳደር እየፈራው ነው። ከጭንቀቴ በመጠኑም ቢሆን እፎ የሚለው ከሰው ጋር ሳወራ ነው። ብቻዬን እያወራሁ እኮ ላብድ ነው። እያወራሁሽ እኮ ነው። ሄሎ
እሺ ቆየት የት ሆነሽ? አብነት እንዲህ አይነት ጥያቄ አትጠይቀኝ በፈጠረክ። ትናንትና ውጭ አደርኩ ዋልኩ፣ ዛሬም ቅዠት የሆነ ውልና ዳር እንዳድር ነው የምትፈልገው? ይኸውልሽ ሩትዬ፣ ስሜታዊ የሆንሽ የተባባልነውን ነገር ለምን ትረሺዋለሽ? የተባባልነው ያልተባባልነው አትበልብኝ እባክህ። የሰው ደም እንዲህ ያደርጋል ሲሉ ፊልም ላይና ልቦለድ ላይ ብቻ ነበር የሚመስለኝ። ይኸው እኔ ስቅበዘበዝ ዋልኩኝ። ሊያሳብደኝ ነው አብነት። ቆይ ምንድን ነው የምታወሪው? ምን አባቅልሃለሁ? ጥያቄ ጠይቀኝ ስትባል አሰማም እንዴ? እሺ ይኸውልህ ትናንት ከተገናኘንበት ሰዓት ጀምሮ እስካሁን ድረስ እንቅልፍ የሚባል ነገር ባይኔ አልዞረም። ለመተኛት ብዬ ያለመደብኝን አልኮል ያው እስካሁኗ ሰዓት ድረስ ብጠጣም ጭንቀት እየፈጠረ እያቀዣበረኝ ነው። ሩታ እንደዚህ ማድረግሽ እኮ የባሰ ነው የሚያጋልጥ። አላቅልህም። እኔ የምፈልገው ማረፍ እንደምፈልግ ብቻ ነው። ሰማኸኝ? አዎ እየሰማሁሽ ነው። ብሌን ማታ አልመጣም ስትይኝ ብቻዬን ማደር ስለፈራው ወደ አክስቴ ቤት ሄጃለሁ። ዛሬም የምመጣ አይመስለኝም ብላ ቁልፍ አስቀምጣ ነው ሄደችው። እና አንድ ስጋት ቀለለልኝ ይለኛል እንዴ? እላይም ታችም ሬሳ የነበረበት ቤት ውስጥ ብቻዬን ላድርልህ ነው? ሊያውም ራሴ የገደልኳቸው ሰዎች ቤት። ይኸውልሽ ሩትዬ፣ እስከ ዛሬ ድረስ ጸጸቱንም ሐዘኑንም ተቋቁመሽ ለመኖር ሞክረሻል አይደል? ስለዚህ ዛሬም ቢሆን ትችያለሽ ማለት ነው። እንዳልሽ በድንገት የማታውቂው ስትረስ የተቆጣጠረሽ ስትጠጪ አድረሽ ስለዋልሽበት ነው። በዛ ላይ እንቅልፉም ተደርቦብሻል። ስለዚህ ትንሽ አረፍ በይበት፣ ቅልል ይልልሻል። ኧረ እባክህ እኔ እንቅልፍ የሚባል ነገር አላስብም። አንተም እኔን ከማግኘት ውጪ እንዳታስባት። አሁን ራሱ የመጣሁት ብሩን ይዤ ልወጣ ነው። እስከዛ አንተ ትላንት የተገናኘንበት ቦታ ቀድመህ ጠብቀኝ። ሚስቴ ገለመሌ ሳትል አብረኸኝ ትውላለህ፣ አብረኸኝ ታድራለህ። ካለበለዚያ እኔንም ብሩንም አታገኘንም። ካልመጣህ ግን ጭንቅላቴ ስለሚፈነዳ ሄጄ ለፖሊስ ሁሉንም ነገር እናገራለሁ። እሺ እንዳልሽ አሁን ያልሽኝ ቦታ ሄጄ እጠብቅሻለሁ። አብነት ግን ምን ሆነሃል? አዎ እሱማ ቤት ገብቼ ነበር። 5 ደቂቃ መቀመጥ ሲያቅተኝ ማዘርጋ ሄጄ ልብስ ቀይሬ መጣሁ። እሺ አሁን ትነሳለህ? ፍጠን። እኔ ቤቱ ስላስጨነቀኝ ብሩን ብቻ ነው ይዤ የምወጣው። ታዲያ በ20 ደቂቃ ድረስ። እሺ ቁልቁለት ነው ብለ ሰውን አታሳደው። ተናዶ ከዞረ ዳገቱ ላንተ ነው። ዌልካም ሩቲ። አይዞሽ አላይሽም። አሁንም አይኔ እንዳጠፋሽው ነው። በጠረንሽ ነው የለየሁሽ። በጭንቅላትሽ ውስጥ የጥያቄ ማት ተፈጥሮ ነው መሰለኝ እዛው በር ላይ ቆምሽው። መተሽ ቁጭ ብለን ብናወራ ግን እንዴት ነው ቤቴ ልትገባ የቻልከው? ለምንስ መጣ? ብሌንስ የእውነት አክስቷ ጋር ሄዳለች ወይስ እዚህ ናት? የሟች ባል 12 ሚሊዮን ብር አለ ወይስ አብነት እዚህ እንዳትመጣ ያደርገኝና አንተ እዚህ የተገኘው ተመሳጥራችሁብኝ ነው? የገደልሻቸው አሮጊት ጎረቤትሽ እውን ሞተዋልን? አብነትስ እንዳለው የእውነት ሴትዮዋን አስወግዷቸዋል ወይስ በህይወት አሉ?
እስከዛሬ ከጀርቤ ምን እየተሰራ ነበር የሚሉትን ጥያቄዎች ለመመለስ እዚህ ተገኝቻለሁ። ምስኪኗ ሩታ በጠረጴዛ ዙሪያ እንወያይ ስልሽ ከታላቅ አክብሮት ጋር ነው። ሩቲ ሁሉ ነገር ግራ ግብት አለሽ አይደል? እኔም ከሁለት ቀን በፊት አይኔን ካጠፋሽው በኋላና በዛው ሌሊት ውሽማሽ ሊገለኝ ሲሞክር እንዲህ እንዳንቺ እንዳሁኑ ሁሉ ነገር ምትተተ ነበር ያለብኝ።